ሽመልስ አብዲሳ የገዳ ልዩ ኮማንዶ የሰለጠኑ ኃይሎችን አስመርቋል በዚህ በምርቃቱ ስነ ስርዓት ላይም የተናገረው ነገር አለ መጠንቀቅ አለብን ገዳ የኦሮሞ ህዝብ የሚኮራበት ባህል ነው ገዳን ሲያሜ ይዞ በዛ በኦሮሞ ህዝብ ብብት ውስጥ ለመደበቅ በዛ ቀሚስ ውስጥ ለመወሸቅ ብልጽግና ከፍተኛ ስራ እየሰራ ነው ያለው የኦሮሞ ልጆች ይሄንን አውቀውታል በርግጥ እኛ በመንናገረው መጠን እየወጡ አደባባይ ላይ ይሄን ስርዓት በማጋለጡ ረገድ ድክመትና አይባቸዋለን ግን ተረድተውታል ይሄ ስርዓት ለኦሮሞ ህዝብም እንደማይበጃው ቀውታል በጣም ከፍተኛ የሆነ ጭቆና ነው በኦሮሞ ህዝብ ላይ እየደረሰ ያለው በነገራችን ላይ በአሁን ሰዓት ባለው ሁኔታ ከአማራ ህዝብ ባልተናነሰ ሁኔታ ከፍተኛ ስቃ ውስጥ የገባው የኦሮሞ ህዝብ ነው አሁን ዛሬ አንድ ስልክ አንስተም አርሲ ደውለ ምስራቅ አረርጌ ምዕራብ አረርጌ ባሌ ብትደውል የአንድ የኦሮሞ አባት የሚነግርን በሰማ እውነት ለመናገር ቁልቁል ነው የምታለቅሰው በጣም ትልቅ ችግር ውስጥ ነው ያሉት ስለ ዛሬ ሳይሆን ስለ ነገው እየፈሩ ነው ያሉት በስማቸው አብይ አህመድ ወንጀል እያጠራቀመ ነው ያለው ዛሬ የትግራይ ህዝብ እየከፈለ ያለው ዋጋ የትግራይ ህዝብ የሰራው ወንጀል አይደለም ህወሓት በትግራይ ህዝብ ስም ወንጀል ሰራ ዛሬ የትግራይ ህዝብ ይሄንን ዋጋ እየከፈለ ነው ያለው ተመሳሳይ ታሪክ እንዲደገም ማድረግ የለብንም የኦሮሞ ህዝብ በነ አብይ አህመድ ምክንያት ዋጋ መክፈል የለበትም የኦሮሞ ህዝብ እንዲያደለም ኢትዮጵያን ያቆየ ነው የኢትዮጵያ የጀርባ አጥንት ነው የኢትዮጵያ ዋርካ ነው ይሄንን የኦሮሞን ህዝብ ከማንንም በላይ ኢትዮጵያን የሰራን የኦሮሞን ህዝብ ባይተዋር አድርገው ታሪክ እንደሌለው አድርገው ባለፉት 100 ዓመታት ውስጥ የኦሮሞ ህዝብ ምንም ድርሻ እንደሌለው አድርገው ከአብይ አህመድ ዘመን ጀምሮ ኦሮሞ እንዳለፈለት ኦሮሞ ስልጣን ላይ እንደወጣ አድርገው የብልጽግና ሰዎች የሚሰብኩትን ምናልባት የተወሰኑ በጥቅም የተጋሩ አንዳንድ አካላት ይሄንን አጀንዳ ያራገቡ ሊሆኑ ይችላሉ ለኦሮሞ ህዝብ ግን አሁን ህመም ነው ስቃይ ነው ትልቅ ችግር ላይ ነው ያለው ዛሬ ከአዲስ አበባ 10 እና 20 ኪሎ ሜትር መውጣት አትችልም የጫንጮ የሰሜን ሸዋ ማህበረሰብ ክፍል ዛሬ ቀንበር ተሸክሞ ሰላምን ከመንግስት ሳይሆን ከአምላክ እየለመነ ያለው መንግስት ላይ ተስፋ ቆርጧል ዛሬ ምስራቅ ሸዋ ሰሜን ሸዋቆ የምንድነው የጽንፈኞች የብልጽግና ሰዎች መፈንጫና ትልቅ የሰላም እጦት ያለበት አካባቢ ነው እርሻ ማሳ ጦማቸውን ካደሩ ሰንብተዋል ሰውኮ ስቃይ ላይ ነው ያለው ስለዚህ እንዲህ አይነቱ ነገር በደንብ መረዳት አለብን እሬቻ ብሎ የመጣበትንም እንደዚሁ በደንብ ማወቅ አለብን አዲስ አበባ ላይ ለማክበር የፈለገው ቢሾፍቱ ላይ እንዲደበዝዝ የፈለገው ያለ ምክንያት አይደለም ከሌላው የኢትዮጵያ ማህበረሰብ ክፍል ኦሮሞን ለማጋጨት ድልድይ ሳይሆን ግድግዳ እየሰራ ያለበትን ሁኔታ በደንብ የተረዳንበት ዘመን ላይ ያለነው ስለዚህ ይሄንን ነገር በጥንቃቄ መመልከት አለብን የገዳ ኮማንዶ በሚል አደራጅቶ ይሄንን ስም ተጠቅሞ የተከበረ የኦሮሞን ስም ገዳ ምንድነው ኮማንዶ በሚል ሰይሞ አስመርቆ ወደ አማራ ክልል ልቋል በርግጥ ገብተው ምን አመጡ ልዩ ኃይልን በሚል ገብተው ምን ያገኙት ነገር አለ ስንል በጣም ያሳዝናል በከፍተኛ ቁጥር እያለቁ ነው ያሉት እየተገደሉ ነው ያሉት እውነት ለመናገር ምክንያት የሌለው ጦርነት ውስጥ ነው የከተታቸው ያማራ ህዝብ ምክንያት አለው ስለምን እንደሚሞት ከምንም በላይ በአለም ዋሴኳ ሳየችን በ19 ዓመት እድሜዋ እንዲህ አይነት ቁመና ይዛ ሌላ ነገር ሳይታልላት ጫካ የገባችው ምክንያት ስላላት ነው የኦሮሞ ወጣት አማራ ክልል የሚገባው ለምንድን ነው ምን ምክንያት አለው ይሄንን መመለስ ሲገባል እያንዳንዱ የኦሮሞ ተወላጅ እድሜው ለአቅመ ሔዋን መሳሪያ ለመሸከም የደረሰ የኦሮሞ ወጣት ሴት ወንድ ይሄንን ጥያቄ መመለስ አለበት እነ ሽመልስ አብዲሳ በምንድነው በጋብቻ በምንድነው በአጃቢ በሚዜ አተደራጅተው የኦሮሞን ህዝብ ስም ከፊት አስቀድመው ዘረፋ ውስጥ ነው ያሉት ለነ ሽመልስ አብዲሳ ለነ አብይ አህመድ የኦሮሞ ህዝብ አንድ ነፍሱን ማጣት የለበትም ስለዚህ በአማራ ክልል የሚደረገው ኢፍታዊ የሆነ ጦርነት ነው የኦሮሞ ህዝብ ይሄንን ከመንግዜም በላይ የተረዳ እንደሆነ እንገነዘባለን ወደፊት ወጣው ይሄንን ነገር በደንብ መግለጽ እንዳለባቸው ይታመናልና ወንድማገኝ በነገራችን ላይ አገዛዙ አጣብቂኝ ውስጥ ገብቷል እንዲሁ ስናየው ያለ ሊመስል ይችላል ነገሮችን መሬት ላይ ያሉትን ነገር በደንብ ማንበብ አለብን ምንድነው እየተደረገ ያለው
ሰሞኑን በዚህ በዓለም አቀፍ ተቋማትም ሀገር ውስጥ ባሉ የተለያዩ ተቋማትም እየወጡ ያሉ መረጃዎችን በደንብ መረዳትና መተንተን የሚገባን ይመስለኛል። ዛሬ የአማራ ህዝብ ያነሳውን ጥያቄ የሚያስተጋቡ የኦሮሞ ተወላጆች፣ የሲዳማ ተወላጆች፣ የአፋር ተወላጆች የመላው ኢትዮጵያውያን ድምጽ እየሆነ መጥቷል። በሶማሌ ክልል ያለውን ሁኔታንም በደንብ በጥንቃቄ ማየት ያለብን ይመስለናል። ወንድማገኝ ከምስራቅ ኢትዮጵያ የምንሰማው ነገር በጣም የሚያሳዝን ነው። ነገ ከነጎዲያ የዘር ጥፋት ወይም ደግሞ የጅምላ ግድያ ከምስራቅ ኢትዮጵያ ልንሰማ እንችላለን። የፋኖ ትግል እየተጠናከረ ከመጣ ፋኖች እየገሰገሱ ከመጡ በተለይም ደግሞ ከአማራ ክልል አንድ እግራቸውን ወደ ኦሮሚያ ክልል ማስገባታቸውን አብይ አህመድ ካረጋገጠ ምስራቅ ኢትዮጵያ ላይ በጣም አሰቃቂ የሆነ የጅምላ ግድያ ሊፈጽም ተዘጋጅቷል። ለዚህ ምልክቶችን እያየን ነው። በአሁኑ ሰዓት 280 ሺህ ከኦሮሚያም ከሶማሊያም ክልል ሰላማዊ ዜጎች እየተሰደዱ ነው ያሉት። 280 ሺህ ተፈናቃይ ደርሷል። ወደ ሶማሌላንድ ወደ ሶማሊያ የሚሰደዱ ኢትዮጵያውያን ቁጥር የትየለሌ ነው። ይሄን ነገር ችላ ብለናል። እዛ አካባቢ ሊፈጸም የሚችለው ቀጣዩ ጄኖሳይድ ቀጣዩ የዘር ፍጅትንም እንደዚሁ ትኩረት መስጠት እንዳለብን በዚያ አጋጣሚ ለመላ ኢትዮጵያውያን ማሳሰብ የሚገባን ይመስለኛል። ስለዚህ ነገሮችን በደንብ ገልጸን ማየት አለብን። አማራ ክልል የሚካሄደውን የሉና ተጋድሎ በመንመለከትበት ልክ ምስራቅ ኢትዮጵያ ላይ እንደዚሁ አብይ አህመድ የእልቂት ድግስ አሰናድቷል። ትልቅ ችግር ነው ያለው። ሰዎች እየተሰደዱ ወደ መሃል ሀገር ኢትዮጵያ እየመጡ ነው ያሉት። በአሁን ሰዓት ቁልቢ ገብርኤል አካባቢ አብይ አህመድ ያደራጃቸው የራሱ ሸኔዎች ተቆጣጥረውታል። የቁልቢ ገብርኤል አባቶች ምዕመናን እንደዚሁም ቄሶችና መምህራን ወደ አዲስ አበባ እየተሰደዱ እንዳለ ሰምተናል። ከድሬዳዋ ከሐረር እንደዚሁ ነባር ነዋሪዎችም ወደ መሃል ሀገር እየጎረፉ እንዳለ ነው የተሰማነው። ስለዚህ አይኖቻችንን ከፍተን በተለያዩ አካባቢዎች የሚደረገውን ሁኔታ በንቃት መከታተል እንዳለብን ነው ወንድማገኝ የሚሰማኝና አማራ ክልል የሉና ተጋድሎ ተጠናክሮ ቀጥሏል። በሌሎች አካባቢዎች ያሉትንም እንደዚሁ በንቃት መከታተል አለብን። አይናችንን ጆሮአችንን ከፍተን ነገሮችን መከታተል እንዳለብን ነው ወንድማገኝ በዚህ አጋጣሚ ማሳሰብ የምፈልገው።